ለኔ ብላንቺ ብዬ ምናምን እንድትላል አሁን አይደለም ምን ታመጪ ነው? ምን ልታመጪ ዳኒ ነው ገነሽ ከኔ ጋር ታይ? አዎ ብሩክ በሰው አትተማመን፣ በራስህ ተማመን። እንዴ እኔ ወገነሽ ልትጣይ ነው ይላል እንዴ? አዎ ዳኒ ነው ገነሽ? አዎ እሱና ያለና እስቲ አብራችሁ ትጣሉኝ እንደሆነ እንዴት ነው ብታስቢኝ ነው? እኔ እኮ ብሩክ ነኝ አይደል? አንቺ ጋር ስንት ያሳለፈ ቡነቴ ብሩክ በዳኒ ተቀየረ እኮ ወንድሜ። አንተ አልባነንክም። አንተ ሰው እንዲባነን ትለፋለህ እንጂ አንተ አልባነንክም። ሴትዮ አንቺ ደግሞ ያገባኛል ስለ ዳኒ ያገባኛል ስለአንተና ስለኔና እንደዚህ ግልብጥ በተጠያሽ ሁለት አይነት ሀሳብ ሁለት አይነት ሷት እንደዚህ ግራ የገባው ቪዲዮ የምትሰሩት ግን እናንተ ራሳችሁ ግራ ተጋብታችሁ መሆን አለበት እንጂ መቼስ እንደው እኔ አላውቅም የምር ተኛለሽ ነው ያለው። እኔ ጠይቀዋለሁ በምን አይነት መንገድ እንደዛ እንዳለ ጠይቀዋለሁ። ሌላ ትርጉም ካለው እሱ አይደለ ፈልገሽዋል ነገር ምን አይነት ወሬ ነው? ታገሳት ማለት በምን አይነት እንደሆነ ጠይቀው። መስማት ጥሩ ነገር ስለሆነ በምን አይነት ወይ ከሆነ ምናልባት አድንቋትም ከሆነ ስማው እስኪ። ከዛ በፊት ከአንድም 10 ጊዜ ሞክሬያለሁ። ዳኒ የሚፈልገው አንቺን ነው። አሁን እያስረዳው ነው። ባይ ዘ ወይ መመቸት በአንድ ነገር በማፍቀር ወይም ደግሞ በሌላ ነገር ላይሆን ይችላል። ሜቢ በስራዋ በተለያየ ነገር ወዷት ሊሆን ይችላል። እስኪ እናዳምጠው። ሁሉ ሰው አገዝሽ አንቺ። ለአንተ እኮ ሳግዝ እኮ እድል አልሰጠኸኝም። ምን አገባሽ እያልከኝ እኮ ነው። እኔ ምን አገባሽ እየተባልኩኝ። ዝም በይ ሀይሚ። ይሄ የቲክታከሮችን ይዘሽ ነው የምትከራከሪው። ጃኬቱን ስታነሺ ነው አያገባሽም የኔ ዕቃ እንዳነኪ ያለሽ። ግዴታ ለእኔ ልታግዥልኝ ስትይ ከዛ በፊት እኔና አንቺ ምን ነበረን? ምንድን ነው አወራርሽ? እሺ ብሩኬ አወራርሽ የተደበላለቀ ነው ሀይሚ። እሱ ጃኬቱ ልታነሺ ያልሽ ቀን አያገባኝም አለሽ። የዛን ቀን ጸብ ነበራችሁ፣ ተጣልታችሁ ዳኒን ሲጠራው አብረሽ መጣሽ። እኔና አንቺ እኮ ቅድሚያ መስማማት ነበረብን። ገብቶሻል? ስነ ስርዓት ይኖር። እኔና አንቺ የጨረስነው ነገር አትይኝ እንደዚህ ያፈጠሽ እንዴት ብታስቢ ነው? መልሽ ብሩኬ ስነ ስርዓት አላለችም ሀይሚ። ስነ ስርዓታችሁማ የሁለታችሁም ገደል ከገባ ቆየ፣ ውሃ ከተደፋበት ቆየ፣ ደለል ደለለበት እኮ። ይሄ ሁሉ ጊዜ አንቺ ፊት ባትሰጪው እንኳን ፊት ምንም አይሳፈጠኝም ነበር። አንቺ ነሽ ያስነሽ። እኔ ቅመሟ ብልጥ ትመስለኝ ነበር፣ ብልጥ ሴት ትመስለኝ ነበር። ብልጥ ብትሆኝ እሰይ ከምትይ ሌላ ነገር ብትይ የተሻለ ነበር። አይኑን ነው ማጠፋልሽ። እስኪ አትናናቂ ነኝ። አይን አጠፋለሁ ብሎ መጥፋትም አለ። በነገራችን አይኑ ቢጠፋም ባንቺ ነው የጠፋው። አደራሽን እንድትመሪው እሺ፣ እንድትመሪው ሀይሚ። አይነ ስውር ነው ብለሽ እንዳትገፈትሪው እሺ። ስማ እሱ አቅም እንኳን ባይኖረው ህግ የሚባል ነገር አለ። ስነ ስርዓት ይኖር። ራስ የምታስከብረው ደግሞ ዳኒ እንደማይችል አቅም እንደሌለውም ታውቂያለሽ ሀይሚዬ ማለት ነው። ታውቂያለሽ አቅም እንደሌለው። ተይ ይቅርብሽ። የኬዝ የራስሽ ጉዳይ። ጓደኝነት በእንደዚህ አይነት መንገድ ከመሰለሽ የራስሽ ጉዳይ። በስርዓት እየነገርኩሽ በቃ ከዚህ በላይ ኧረ እባክሽ ዳኒም አንቺም ተማታችሁ ተደባድባችሁ እንዴ አላበዛችሁትም? እንዴ ተይ እንጂ ሁሌ ጥፊ መጥቶ መብሮጥ የለም። እሺ ከዚህ በላይ አፈን አትፈት። በቃ ይበቃሃል። ልቀቀኝ። ካልተግባባችሁ ለምን ትገናኛላችሁ? የኔ ጥያቄ አሁን ካልተግባባችሁ ምን አገናኛችሁ? እሳትና ጭድ ለመሆን እንኳን አለ ልካት ሴት ነሽ ምናምን ብዬ ነው ዝም ብለሽ አስናቅሽኝ ይለኛል። እኔ ነኝ እንዴ አስናቅኩ? ስለማስናቅሽማ ምንም ጥያቄ የለው ሀይሚሻ። አንቺ አልታየሽም እንጂ መቼ እንደሚታይሽ ባላቅም ያው የሆነ ጊዜ ይታይሻል በእርግጥ ማለት ነው። አንቺ እንዳስናቅሽው ግልጽ ነው። ምክንያቱም ይሄ የፕራንክ መዘዝ አንቺ ባታጠማዝዥው ዳኒ አሁን ፌመስ ስለሆነ እንደው ማንም ሰው እያወጣ አልሰራበትም እንጂ ዳኒ እኮ ብሩክና ሶሲ ከሰላምታ በስተቀር ምንም አይነት ጽሁፍ ሜሴጅ የላቸውም ብሎ እኮ መጀመሪያ ቪዲዮ ላይ መጀመሪያ ሶስን አግኝቶ የሰራ ጊዜ ተናግሯል። ከፈለጋችሁ ቪዲዮን አመጣላችኋለሁ። ግን ታዋቂ ስለሆነ ያን ውሸታም እንዲባል አልፈለኩም። እኔ ግን ማምጣት ከተቻለም አመጣለሁ። ለምን መሰላችሁ? እሱ አሁን የዛን ሰዓት ሲያወራው ብሩኬ ያወራሉ ብሩኬና ሶሲ ግን ከሰላምታ በስተቀር ምንም አይነት የሚጻጻፉት ነገር የለም ብሎ ቪዲዮን ዘግቶታል። ከዛ በኋላ ነው ከሃይሚ ጋር ወርሰው ይሄ ሁሉ ጦርነት እንዲፈጠር ያደረጉት ዳኒና ሃይሚ ብቻ ናቸው። ምንም ወጣም ወረደም ብሩኬ ታሰረም ተከሰሰም አይኑ ጠፋም ምንም መሰረቷ ሃይሚና ሃይሚ ነች። ሌላ ምንም አዲስ ነገር የለም። ተመልካቾች ለእውነት ፍረዱ። ነገ መጠየቃቸው አይቀርም። ሰምታችኋል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው ምሽታችሁ እንዴት ነበር? እኔ ጋር ሰላም ነው። መሀል ገብቼ ሰላም አልኳችሁ። በጣም ይቅርታ። አስተያየት የምሰጥበት ከፊት በስቶብኝ ነው። ሶሪ። በዛም ተባለ በዛ ሰላምታችሁን ነው የምንፈልገው። ዛሬ የጨረቃ ፋሚሊ መጥተውልናል። የጨረቃ ፋሚሊ ሲመጡ እንግዲህ ሞቅ ደመቅ ባለ
በጭቅጭቅ በጥፊ በመተናነቅ የተሞላ በቃ ፍቅር አለቀሰ ማለት ብሩኬና ሀይሚ ጋር ነው። ያኔ መሰለ ፍቅር በቃ እንደዚህ ዳኒ ድፍርስ እሱን አወጣው ማለት ነው። ተሸነፋችሁ ማለት ነው። በቃ ተሸነፋችሁ ማለት ነው። በቃ በዚህ ሁኔታ ማለት ነው። ምክንያቱም ፍፄም ዛሬ ናቲን አግኝቶ ላስታርቅህ ብሎ ሲል ትናንትና እንደውም ብሩኬን ይዞን ያስመታው ተመቾት በላው ላይ ቡግል እያለ ዳኒ ተመችቶት ነበር። እንደሆነ መሰላል ነው የሆነው እንትና ማለት ነው። ፍፄ አንደኛ ጎንበስ ብሎ እሱን ወገብ ይዞለታል፣ ሀይሚ እጁን ይዛለታለች ትላንትና ማለት ነው ዳኒ። ዛሬ ምን ይላል ናቲ? ለብሩክ ወግነህ እየተደባደብክ ነበር፣ እኔ ወግኜ መደባደብ እችላለሁ። በቃ እናንተ በድብድብ ነው እንዴ የተፈጠራችሁት? ጉድ እኮ ነው። እንደው ሀይ የሚላቸው የሚዳኛቸው ዳኛ እንዴት ጠፋ? እኔ ግን ካሜራማኑ ግን ማን ነው? አሁን ዛሬ ሀይሚና ብሩኬ ትንሽ ቢተናነቁ ጥሩ ነበር። በደንብ ቢተናነቁ አሪፍ ነበር። ወይ ይወጣላቸዋል ወይ አይወጣላቸውም። በቃ ሁልጊዜ መጎሳሰብ ደግሞ ሁሌ በጥፊ ብሎ መሮጥ የለም። አንዳንዴ ክብርን ማስከበር የሚባል ነገር አለ። ጎሽ እንኳን ያስካት ብሩክ ይመችሽ። የመሬ ነው እንዴ ጥፍ አድርጋ ልትሄድ። አረ ማን ያለው? ዳኒም በቦስቅ ልማታ ይላል፣ አንቺም ልማታ። እንዴት ማን ነው እንዴ ያለ? በዚህ አጋጣሚ ማለት ነው ይሄን ቪዲዮ ትማሩበታላችሁ። ለምን ብትሉኝ የምትማሩበት ነገር ምንድነው? እንደ ብሩኬና እንደ ሀይሚ የተንዛዛ ጓደኝነት ሲኖራችሁ በቃ ማለት ዝም ብላችሁ ነገ ለእኔ ይሆነኛል ለምትሉት ሰው መስዋዕትነት ከፍላችሁ በኋላ ላይ ማለት ነው የባህር ላይ ኩበት እንደምትሆኑ ማወቅ መቻል አለባችሁ። ወንዶች ባን እንበሉ ግን ወንድ የሚያይ የለም። ዩቲዩብ ወንድ የለም፣ ሴቱ ነው በየቦታው ፎቶ የሚዘቀዝቀው ምን የሚለው የነ ቡርኬንም የነ ሃይሚንም የኔንም የሚዘቀዝቁት ሴት ነው። ሴቱም የአረብ ሀገር ሩዝ ያጠገባቸው ናቸው። ልክ እንደኔ ማለት ነው። እኔ ሩዝ አጥግቦኝ ግን በስነ ስርዓት ነው የማወራው ማለት ነው። ከዛ ግን ሽንት ቤት አጣቢ የሚል ሰው አለ። ሽንት ቤት ማጠብ ኖር ነው እንዴ ጋይስ? ማያጥብ ሰው አለ እንዴ? አረብ ሀገር ሆኖ ድብና አርገሽ ታጥቢያለሽ? በደንብ አርገሽ። እኔ አጥባለሁ 5 6 7 በላይ አጥባለሁ። ያው ስራዬ ስለሆነ ምንም ማድረግ አልችልም። እና የዩቲዩብ ገቢን ጠብቄ እኮ አይደለም እኔ የምኖረው። ይሄን ታውቃላችሁ ብዬ አስባለሁ ቤተሰቦች። ማለት ያንቺ ሽንት ቤት ማጠብ ያንቺ ስራ ነው ስላልሽኝ አንቺም አረብ ሀገር ቁጭ ብለሽ እርግጠኛ ነኝ የማዳም ባት ታጥቢ የራስሽን ታጥቢያለሽ። ማን ያጥብልሻል? እርግጠኛ ነኝ አረብ ሀገር ስንኖር የማይታጠብ ሽንት ቤት የለም ብዬ ነው። ያው ገጠር ከሆንሽ በየቅጠሉ ስር ስለሆነ አይኖርም ግዴታ። ግን ያው እዚህ ከሆንሽ ያ የራስሽም ሽንት ቤት የመሬትም ቢሆን አይጠፋም ብዬ ነው። ለጠየቃችሁን ጥያቄ እንዲህ ብላችሁ ለጻፋችሁልኝ ኮመንት ነው የማወራው ያለሁት ማለት ነው። እና ዛሬ እንግዲህ ብሩክና ሀይሚ ያመጡት ቪዲዮ ማለት ነው ምንም ሀሳብ የሚሰጥበት ነገር አይነት አይደለም። ግን አንድ ነገር ተረዱ ቤተሰቦች ማለት ነው። እነዚህ ልጆች ማለት ነው መለያየትን ፈልገው አይደለም፣ አለመታረቅን ፈልገው አይደለም። ሁለቱ ጋም ግን ምን እንደሆነ የሆነ የሚያናቆራቸው ነገር አለ። ስለዚህ ማለት ነው በመካከላቸው እኔ አታገናኟቸው፣ በቃ ይውጣላቸው፣ በቃ ለትንሽ ጊዜ ስተዋቸው፣ ከሚዲያ ይራራቁ፣ እስኪ አታገናኟቸው። ቆይ ካሜራማን የምትሰማ ከሆነ ማለት ነው የሃይሚና የብሩኬ ካሜራማን አታገናኛቸው። በቃ ብሩኬና ሃይሚን አታገናኛቸው። ሁሌ እኮ አንገናኝ የሚሉና ይመጡና በቃ ናላችንን አዙረው ይሄዳሉ። ባይዘወይ ሌላ ሰው ገብቶ ከሌላ ሰው ጋር ከምትጨቃጨቁ ሁለታችሁ ስትጨቃጨቁ በጣም ጥሩ ነው። ግን የዛሬው ጭቅጭቅ ደግሞ መጨረሻ ላይ ዛሬ ሲጀመር ሃይሚ ጥሩ አይደለችም። የሆነ እንትን የወር ላይ ነች መሰለኝ ይመስለኛል። ማለት እንደዛ አይነት ፊት ነው ያየሁባት ዛሬ። በጣም ፊቷ ጥሩ አይደለም። እንትን ነው የሆነ በቃ ቅርዝዝ ብላለች ነገር እና አሟታል ይመስለኛል እንደማያት ከሆነ ማለት ነው። ያው ምን አሁን ቀን ስንት ነው? እንደዛ ይመስለኛል። ብዙ ጊዜ እኛ እንደዚህ ስንሆን እንደዚህ እንሆናለን። እና እንደዚህ አይነት ነገር ላይ ስንሆን ሁሉ ነገር ያስጠላናል፣ ይደብረናል። ፊታችን ምናምን ብጥብጥ ዝፍዝፍ ነው የሚለው እና ፊቷ ምናምን ትክክል አይደለም ሃይሚ ማለት ነው። ዛሬ እንግዲህ ብሩኬ ደግሞ ተናዶ በራሱ ኬዝ ለዳኒ እመችሻለሁ አለሽ፣ አንቺም ተመችተሽዋል። ባይዘወይ ሃይሚ ምን አይነት ምላሽ እንደምትሰጠው አላወቅም። ብሩክ ትንሽ መረጋጋት መቻል አለብህ፣ ትንሽ ማለት ነው። ምክንያቱም የምትሰጠው መልስ መስማት አለብክ። ሜቢ አሁን እሱ አለ እንጂ እሷ ጋር ያለው ስሜት ደግሞ ምን እንደሆነ አናቅም። እውነቱን ስነግራችሁ ሃይሚ ጋር ያለው ስሜት ምን እንደሆነ አናቅም። ስለዚህ መልስ እስክሰጥ ድረስ አንተ አውቀሃል። አንተ እሷን እንደሚፈልግ ሃይሚን እንደሚፈልግ እየነገርካት ነበር። ሜቢ ደግሞ ሃይሚ
አንተ ባልከው እሱ ባይፈልግስ የሚለውን ነገር አስባ ነበረ ስትከተለው የነበረችው። ስትከተለው ደግሞ እሱ ትናንትና አፈነዳው። በቃ ተመችታኛለች ነው ያለው። ምቾት ማለት በብዙ አይነት ደረጃ አለ። ምቾት ማለት ነው ለምሳሌ አብሯት ቪዲዮ እንዲሰራ ፈልጎ ከሆነ በቃ አድንቋት ከሆነ ያው የሚዲያ ሰው አይደለች። የሚዲያ ሰው ስትሆን አድንቋት ከሆነ በቃ የሆነ ነገሯን ወዶላት ከሆነ ኦኬ። ማለያየት ትፈልጋለህ ወይ ሲባል እኔ ማለያየት አልፈልግም፣ ስለ መለያየት አታውራብኝ ብሏል ዳኒ ትናንትና። ስለዚህ ብሩክ ትንሽ ቆም ብለህ መረጋጋት አለብህ እዚህ ጋር ብዬ አስባለሁ። ድብድብ ደግሞ ሁሌ ጥሩ አይደለም ማለት አሁን ዛሬ ሀይሚ በጥፊ መታች አይደለ? በዛን ሰዓት ሰይጣን እኮ ነው የሆነ ብትመታትስ ሴት ናት። ስለዚህ የምትሆነውን አታውቅም። አንተ እኮ አታደርገውም፣ አንተ አትፈልግም፣ ግን ሰይጣን መጥፎ ነው፣ ያሳስታል። እንደዚች እንኳን ልብሷን ነክቶ አያውቅም። አያችኋል? ዛሬ ግን ሰይጣን በጣም ያሳስታል። ሀይሚ የምትናገረው ነገር ማለት ነው በጣም 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 ስሜት ነው የሚፈታተነው። ስለዚህ ብሩክ እራቅ፣ በቃ ተጭቅጭቅ አትገናኝ። በቃ እውነት ራስህን በቃ ዝም በል። በቃ ዝምታ በራሱ እኮ ለሰው መልስ ነው። ስለዚህ በጣም ከሀይሚ ጋርም ተገናኝተ እንደዚህ ምንም እሷ የተሻለ ንግግር አትናገርም። ምንም ማለት ነው መቼም አትናገርም የተሻለ ንግግር። ሁሌ ጭንቅላት ግን የሚነካ ነገር ስለምትናገር አርፈህ ቁጭ ብል ርቀህ ቁጭ ብትል የተሻለ ነው ብዬ አስባለሁ። ካለበለዛ ነገሮቹ ሊፈቱ አይችሉም። እሷ ደግሞ ያንን የምትናገርበት መንገድ የራሷ ስሜት አላት። በቃ ሀይሚ ትቀናለች፣ አለቀ። የምቀናው ደግሞ በምትወደው ሰው ነው። ይሄ ያለ ነው። ይሄ የምናውቀው ነው። በፊትም ገና በፊትም ጀምሮ ሀይሚ ብሩክን ማንም ሰው እንዲያወራባት አትፈልግም። ከማንም ጋር እንዲሆን አትፈልግም። አይደለም ከነ ሀሰን ከነ ሙቤ ጋር እንኳን እንዲሆን አትፈልግም። እሷ ከሙቤ ሀሰን ጋር ሆና እንኳን ትንሽ ተወት ካረጋት በጣም ይከፋኛል ብላ ተናግራለች። ሀሰት ነው በሉ ደግሞ በኋላ ተናግራለች። ይከፋኛል ስትተወኝ ከነሱ ጋር ራሱ ይከፋኛል ብላለች። ያ ማለት እንግዲህ አይደለም እንኳን ሌላ ሰው ሴት ጋር ኖሮ ምናምን ሆኖ ከነሱ ጋር እንኳን ሆና እንደዚህ ያለች ሴት ናት። ስለዚህ ሶሲ ጋር መታ ያ ሁሉ ነገር መደረጉ በጣም በውስጧ ቂም ይዛለች። በቃ አንድና አንድ ቂም ይዛለች። ይሄ ቂም ደግሞ እላፊ ስለምትወደው ብሩኬን እላፊ እየወደደችው እያፈቀረችው ይሄ ነገር ስለተፈጠረ በቃ የሆነ ነገር አሁን እኮ ትፈልገዋለች እኮ ፍላጎት እኮ ያስታውቅባታል ፊቷ ላይ። ግን ደግሞ ያንን ነገር አምኖ መቀበል ከብዷታል። ምንም ግልጽ ነው፣ የማይደበቅ ነገር ነው። የምሬ ነው። እኔ ግን የምፈራው ነገር እንደዚህ ተቸካችካችሁ በስተመጨረሻ ብሩክን እያለቀሽ እንዳትለምኙ ነው የምፈራው። ምክንያቱም እኛ ሴቶች ማለት ነው የሆነ ብዙ ተጉዘን ማለት ነው ከዛ በኋላ የሆነ የምንወድቀው ነገር አለን። የምር ብዙ አይቼ ስላለ ነው የማወራው። እና ደግሞ እኔ የምለው ነገር ሀይሜ ላይ ደርሶ ነው የማየው። ሁሌ እንደዛ ታለቅሳለች ትላላችሁ ትሉኛላችሁ። ግዴታ እንባ ወጥቶ ማልቀስ አይደለም በነገራችን ላይ ማለት ነው። አንዳንዴ መጸጸት የሚባል ነገር አለ ታውቃላችሁ። መጸጸት በራሱ ለቅሶ ነው። ይህን ነገር ባላደርገው ኖሮ ትናንትና እንደዚህ ለምን አደረግኩ የሆነ ቆም ብላችሁ የምታስቡበት ጊዜ ራሱ ይመጣል። በዛን ሰዓት ትጸጸታላችሁ። ያ ጊዜ ደግሞ ሀይሚ ዛሬ ላይ ይጸጽታታል። እስካሁን የተደረገው ነገር ይጸጽታታል። ለምን? አንደኛ እሷ ብዙ ስራዎችን ሰርታ ብሩኬ አሜን ብሎ ይቅርታ የተቀበላስ ወንድ ነው። ገባችሁ? ወንድ ሆኖ ማለት ነው። ስለዚህ እሷ ሴት ሆና ይህንን ትናንት የተሰራ ፕራንክ ሳትቀበል እንደዚህ ዙሪያ ጥምጥም ውስጥ ገብታ አሁን ዛሬ ብሩኬን ወጥመድ ውስጥ ማስገባቷ ተገቢ ነው ብዬ እኔ አላስብም። ምክንያቱም እሷ ይቅርታውን ተቀብለው ቢሆን በዛን ሰዓት ዳኒም አይመጣም፣ ሶሲም አትመጣም፣ ጥጓን ትይዝ ነበር። ገባችሁ አይደለ? ጥፋቱ የብሩኬ ነው። አጥፍቷል፣ ይቅርታ ጠይቋል። በቃ ግን አሁን ያቺ ሰበብ ብዙ ታሪክ አመጣች፣ ብዙ ነገር ቀያየረች፣ ብዙ ነገር ተገለባበጠ። ገባችሁ አይደለ? ስለዚህ ትንሽ ቀዳዳ እያለች ትሰፋና አውሬ ታስገባለች። ገባችሁ? እና እኔ ሰላሙን እንዲያመጣላችሁ መልካም ምኞቴ ነው። ብሩክና ሀይሚ ብዙ ነገር አሳልፋችኋል። በጣም ይደብራል። በዚህ ልክ ያስጠላል። በጣም 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 በቃ እንጃ የማናየውን ነገር እያሳያችሁን ነው። በጥፊ መማታት ተገቢ አይደለም። ብሩክም አንቺ መጎተት ተገቢ አይደለም። ግን ብሶበት ነው። እኔ ብሩክን እረዳዋለሁ። ብሶበት ነው፣ በስቶበት ነው። ከአንዴም ሁለቴ እየመታሽው ሄደሻል።
ብሩክ ደግሞ እንደዚህ አይነት ነገር እንደማይፈልግ አስረግጦ ነግሮሻል። ከአንዴ ሁለቴ ሶስቴ ጸጥ ብሎሻል። ዛሬ ግን ጸጥ ማለት የለበትም። ምክንያቱም ይሄ የጋሽዬ ቂጣ አይደለም እየጠፈጠፍሽው የምትሮጩ ኖ፣ ምንም የፈረምሽበት ባልሽም አይደለም፣ ጓደኛሽ ነው፣ የስራ ባልደረባሽ ነው። እንደ ማንኛውም ሰው ቆመሽ ታናግሪዋለሽ፣ ቆሞ ያናግርሻል። እላፊ ነገር ሳትነጋገሩ መግባባት ከቻላችሁ ትግባባላችሁ፣ ካልቻላችሁ ደግሞ በቃ አንተም ሂድ እኔም ልሂድ፣ አለቀ። በየመንገዳችሁ መሄድ ነው እንጂ ጭራሽ እንደዚህ መተናነቅ ምን አመጣው? ምን አመጣው? አንቺስ ለምን በጥፊ መታሽው? እሱስ ለምን አነቀሽ? ለምን አነቀሽ ለሚለው መልስ አለ። በጥፊ ስትመታው አነቃት፣ እንኳን አነቃት። የምሬ ነው እንዴ! ሁሌ ጠፍጥፎ መሄዳል እንዴ? ሼም አይደል እንዴ? ጉድ እኮ ነው እንዴ! የቡታጀራ ሴቶች አለ ጥፊ የሚያውቁት ነገር የለም እንዴ? ፈጣሪ ትዕግስቱን ስጠኝ እንዴ! ሁለታችሁም ችግራችሁን የሚፈታላችሁ የሆነ ጠንካራ ሰው ያስፈልጋል። በመጀመሪያ የሃይሚና የብሩክ ችግር ካልተፈታ የሌሎቹ ችግር አይፈታም። ያ ችግር የሚፈታው ደግሞ ሃይሚ ችግሩን ለመፍታት ፈቃደኛ ከሆነች ብቻ ነው። ካልሆነች ደግሞ ይሄ ችግር መቼም አይፈታም። ዳኒም እንቧከረየ እያለ ነው። ሶሲም እዚህ ጋር እንቧከረየ እያለች ነው ከዳኒ ጋራ። ስለዚህ ብሩክም ካልተደባደብኩ እያለ እንቧከረዩ እያለ ነው። በቃ በድብድብ የሚፈታ ነገር የለም። ብሩክ በቃ ከማንም ጋር ትደባደብ። ሰው ራሱ እጁን አንስቶብህ ልምታህ ብሎ ካልመጣ በስተቀር በቃ በንግግር ከፈታህ መፍታት፣ በንግግር ካልፈታህ አለቀ። ዝምታ በራሱ መልስ ነው። ምንም እዚህ ጋር አዲስ ነገር አያስፈልግም። በጣም ነው የሚደብረው። በጣም ነው የሚያስጠላው የምር